በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ እችን ጊዜ ባርኮ ቀድሶ ስለለገሰን በዚህ ዕለት በዚህ ሰዓት በዓለም ውስጥ በኃጢአት ካሉ ወገኖችን መርጦ በቤቱ ስለሰበሰበን ከምንም በላይ ይህንን ቀን በእድሜያችን ላይ ጨምሮ ለንስሐ ስላደለን ቅዱስ የሆነው ስሙ ገዢ የሆነው ስሙ ጠርተን የማናፍርበት ስሙ ለደከምን ምርኩዝ ላዘንን መጽናኛ ደስ ላለን ደግሞ በዚህ ቀን ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በሰማይም በምድርም ዛሬም ዘወትርም በእውነት የተመሰገነ ይሁን አሜን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት በሰላም አደረሰን አደረሳችሁ። እንዲሁም ለእኩለ ጾሙ ዋዜማ ለደብረ ዘይትን በዓል እንዲሁ በሰላም በሕይወት ጠብቆ ስላደረሰን ክብር ምስጋና ለእግዚአብሔር ይሁን አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ማቴዎስ እንደጻፈው ምዕራፍ 10 ቁጥር 16 እንዲህ ይላል፣ እንደ ርግብም የዋሆች እንደ እባብም ልባሞች ሁኑ። እንደ እባብም ልባሞች ሁኑ። የዕለቱ ትምህርታችን ይሄ ነው። እንደ እባብ ልባሞች ሁኑ። የመሆን ግዴታ ማለት ነው። በዚህ የመጽሐፍ ቅዱስ ክፍል ጌታችን ያስተማረን የመሆን ግዴታ ከነዚህ ውስጥ አንዱ እንደ እባብ ልባም መሆን ማለት ነው። እባብ ተቃራኒውን አይደለም ዛሬ የምናየው፣ ወይም ክፉ አውሬነቱን አይደለም የምንመለከተው፣ አስፈሪነቱን አይደለም የምንገልጸው። ጌታችን እንደ እባብ ልባሞች ሁኑ ሲል ከእባብ አንድ አይነት ትምህርት እንዳለ ቃሉ ራሱ ያስተምረናል። ልብ ማድረግን ማለት ነው። በቅድሚያ አጠቃላይ የሚይዘው ልብ ማድረግን በሥርዓተ ቅዳሴያችን ላይ አቤቱ ጥበብና ኃይልን ልብንና ልቦናን ዕውቀትንም ስጠን፣ ከሚፈታተንን ከሰይጣን ሥራ እንርቅ እንሸሽም ዘንድ ፈቃድህንም ውድህንም ወይም የምትወደውን ነገር እናደርግ ዘንድ ስጠን የሚል ቃል እናደምጣለን። በዚህ ውስጥ ጥበብን፣ ኃይልን፣ ልብን እንደገና ልቦናን ማስተዋልን ማለት ነው ስጠን ነው የሚለው። እንደገና ሲጠቀልለው ምንድን ነው የሚለው ቅዳሴው? ፈቃድህንና የምትወደውን ነገር እናደርግ ዘንድ ወይም ፈቃድህንና በቀጥታ ቃሉ ውድህን ወይም የምትወደውን ነገር እንሆንልህ ዘንድ የሚል ኃይለ ቃል አለ። ስለዚህ እንደ እባብ ልባሞች ሁኑ ሲል እባብ ምንድን ነው? ከሱ የምናገኘው ትምህርት ዛሬ በጎነቱን እንመለከታለን ማለት ነው። እንግዲህ ሁላችንም እንደምናውቀው እባብ በጣም አስፈሪ አውሬ ነው፣ ጨካኝም ነው። ለመጥፎ ነገርም የምንገለገልበት ተምሳሌት የያዘ ነው። ድብቅ የሆነውን ሰው ራሱ እንደ እባብ ውስጥ ለውስጥ ይሄዳል ብለን እንገልጽበታለን፣ በተምሳሌት ደረጃ ማለት ነው። ጌታችን ግን እንደ እባብ ልባሞች ሁኑ ሲል
እባብ ምንድነው ልባምነት ያሰኘው? ከሱስ የምንማረው የመሆን ግዴታስ ምንድነው? ሁሉ ማለት የመሆን ግዴታ እንዳለብን ያሳየናል። ስለዚህ አውሬ የተጻፈልንን እንመለከታለን ማለት ነው። መንፈስ ቅዱስ ሁላችንን የሚያስተምረን ተፈጥሮውን አንደኛ እባብ ጥገኛ አውሬ አይደለም። ጥገኛ አውሬ አይደለም። ይህንንም በምንለው የምንረዳው የተወለደ ዕለት ወላጆቹ እንዲያበሉት እንዲያጣጡት ወይም ምግብ እንዲያሳዩት አይፈልግም። እርሱ የሚፈልገው ይሄንን ሳይሆን የተወለደ ዕለት ራሱ ምግቡን መጠጡን ይፈልጋል። ከዚህን እንማራለን። ምን ማለታችን ነው? ሌላ ሰው እንዲያስብልን መፈለግ የለብንም። በሌላ ሰው ጭንቅላት መመራት የለብንም። በሌላ ሰው አይምሮ መጓዝ የለብንም። ሰው ተሟልቶ የተሰጠው ፍጹም የሆነ ፍጡር ነው። በውስጣችን ደግሞ ዳኛ አለ። ያ ዳኛ ሕሊና ይባላል። ልቦና እንለዋለን፣ ሕይወት እንለዋለን። ስለዚህ እኛ ሁላችን በእንዲህ አይነት ተፈጥሮ ስላለን በውስጣችን የማያባራ ጥያቄ አለብን። ከየት ነው የመጣሁት? ወዴትስ ነው መሄደው? እግዚአብሔርን እንዴት ማወቅ ማስደሰት እችላለሁኝ ብላ ነፍሳችን ያለማቋረጥ ትጠይቃለች። አንድ ሰው ማሰብ ከጀመረ ልባም ሆኗል ማለት ነው። በራሳችን አይምሮ መኖር ስንጀምር፣ በራሳችን ተነሳሽነት መጸለይ ስንጀምር፣ በራሳችን ተነሳሽነት እግዚአብሔርን ማምለክ ስንጀምር አንድ ሰው ከእባብ በጎ ነገሩን ይማራል። የተወለደ ዕለት ራሱን ምግቡን ይፈልጋል። እያሳደግነው እንሂድ። ሁለተኛው ከእባብ የምናየው ጉልበታቸው፣ አቅማቸው ያለው ውስጣቸው ውስጥ ነው። ይሄ ማለት በቅድሚያ ተፈጥሯቸውን ብንመለከት ከአንድ እባብ ምራቅ አንድ ባህር ላይ ቢተፋ ወይም አንድ አነስተኛ ኩሬ ላይ ቢተፋ ከ15 በላይ ዝሆኖችን ሊገድል ይችላል። አስቡት። የአንድ እባብ ምራቅ ከውስጡ የሚወጣው ምራቅ ከ15 በላይ ዝሆኖችን ይጥላል፣ ይገላል። ስለዚህ የእባብ ጉልበቱ የሚመነጨው ከውስጡ ነው። የአንድ ክርስቲያን ሕይወትም ውስጡ በተስፋ ካልተሞላ ጉልበት አይኖረንም፣ አቅም አይኖረንም፣ ሕይወት አይኖረንም። ቀለል ባለ ምሳሌ እንመልከተው። ከእግዚአብሔር ጋር የሚኖር ሰውና ከእግዚአብሔር ጋር የማይኖር ሰው በምን ይታወቃል ብንል በሁለት የተፈጥሮ ነገሮችን እንይ። ከእግዚአብሔር ጋር የሚኖር ሰው ከእግዚአብሔር ጋር የሚኖር ሰው ይጸልያል፣ ያመልካል፣ እግዚአብሔርን ይወዳል፣ ለንስሐ ይዘጋጃል፣ የእግዚአብሔርን ቃል ያነባል፣ የእግዚአብሔርን ቃል ይማራል፣ ከቤተ ክርስቲያን አይጠፋም፣ ያስቀድሳል ወዘተ። ይሄ ከእግዚአብሔር ጋር የኑሯችን መገለጫ ነው። እንዲህ አይነት ሰው አካሉ ብረት ማጣመም ይችላል። ብረት ማጣመም ማለት በቁመናው የምናየውን ብረት ማጣመም ማለት አይደለም። ችግር ቢደርስበት ይታገሳል። እንባ ቢገጥመው እግዚአብሔርን ተስፋ ያደርጋል። ቢወድቅ ይነሳል። ነገን አጨልሞ አያይም። በሕይወቱ ተስፋ አይቆርጥም። ችግሩን ሁሉ እግዚአብሔርን ይዞ በቀላሉ ያልፋል። ብረት ማጣመም ማለት ይሄ ነው። ከእግዚአብሔር ጋር የማይኖር ሰውስ አካሉ ቄጤማ መቁረጥ ያልፋል። ልዩነቱን አያችሁ? በብረትና በቄጤማ መካከል ያለው ቄጤማ ለመቁረጥ አቅም አይጠይቅም፣ ዕውቀት አይጠይቅም፣ እድሜ አይጠይቅም። አንድ ሕፃን ልጅ ቄጤማ ሊበጥስ ይችላል።
ከእግዚአብሔር ጋር የማይኖር ሰው ቄጤማ እንኳን መቁረጥ ያቅተዋል። በትንሹ ይናደዳል፣ በትንሹ ይበሳጫል፣ ነገን አጨልሞ ያያል፣ ተስፋ ይቆርጣል፣ ከእግዚአብሔር ይርቃል፣ የእግዚአብሔርን ቃል አይማርም፣ ሕይወቱን ራሱ በራሱ ግዞት ውስጥ ይከታል። ስለዚህ የአንድ ክርስቲያን ሕይወቱ የሚመነጨው ውስጡ በተሞላው የእግዚአብሔር ቃል መሰረት ነው። ጉልበታችን ያለው ውስጣችን ውስጥ ነው። ኃይላችን ያለው ውስጣችን ነው። ዳዊት በመዝሙር 38 ቁጥር 1 ላይ አቤቱ ጉልበቴ ሆይ እወድሃለሁ ይላል። ዳዊት እኮ ትልቅ ጉልበት ኖሮት አይደለም እወድሃለሁ የሚለው፣ የጎልያድ ያክል ሰውነት ኖሮት ሳይሆን በውስጡ ያደረው እግዚአብሔርን ይወዳል። ያ እግዚአብሔር የዳዊት ጉልበት እንደሆነ ያምናል። ለዚህ ነው አግናጢዮስ የተባለው የቤተ ክርስቲያናችን ቅዱስ የሰው ሕይወት በውስጡ እግዚአብሔርን ካልተሸከመ የሚያመራው ወደ ሞት ነው ይላል። የአንድ ክርስቲያን ሕይወቱ በውስጡ ክርስቶስን ካልተሸከመ፣ ክርስቶስን ካልያዘ የሚያመራው ወደ ሞት ነው። ስለዚህ እባብ ጉልበቱ ያለው ውስጡ ላይ ነው። የአንድ ክርስቲያንም ጉልበቱ ያለው ልብ ውስጥ ነው። ያም ተስፋ ይባላል። ነገ እሑድ ነው፣ አንጠራጠርም። ዕለተ ሰንበት ነው። ነገ ሰኞ ይሆናል ብለን አንጠብቅም። ቀኑን እናምነዋለን። ኧረ ይቅርና ወንበር ላይ ተቀመጣችሁ እንደመጣችሁ ወንበሩ ላይ እኮ ነው የተቀመጣችሁት። ወንበሩን አልሞከራችሁትም። አሁን ወንበር ላይ ተቀመጣችሁ እንደመጣችሁ ወንበሩን ሞከራችሁታል? ይጥለኛል ብላችኋል ወይ? አላላችሁም። እንደመጣችሁ ተቀመጣችሁ። ለምን? ወንበሩን አምናችሁታል። እግዚአብሔርንስ ተመልከቱ። ቀኑን አምነነዋል። ነገ እሑድ እንደሆነ እዚህ ቅጥረ ቤተክርስቲያን ውስጥ ያለ ሰው ያምናል። 100 በላይ ፐርሰንት ቢኖርም 100 በላይ ፐርሰንት ነገ እሑድ እንደሆነ ሁላችንን እናምናለን። ይሄ ማለት ምን ማለት ነው? ይነጋል ብለን ተስፋ እናደርጋለን። እግዚአብሔርን ለምን አንጠብቀውም? ችግሬ ነገ ይቀየራል ለምን አንልም? እንባዬ ነገ ይታበሳል ለምን አንልም? ውድቀቴ ነገ ይነሳል ለምን አንልም? ቀኑን ካመንነው፣ ወንበሩን የዚህን ያክል ካመንነው እግዚአብሔር እንዴት ይጥለኛል አይሸከመኝም ብለን እንጠራጠራለን። ውስጣችን ጉልበት ሊኖረው ያስፈልጋል። እንቀጥል። ሶስተኛው እባብ ጉድለቱን ተቋቁሞ መኖር የሚችል አውሬ ነው። ይሄ ደግሞ ድንቅ ነው። እባብ ጉድለቱን ተቋቁሞ መኖር የሚችል አውሬ። ጆሮ የለውም ግን ይሰማል። እግር የለውም ግን ይሮጣል። ክንፍ የለውም ግን ዛፍ ላይ ይወጣል። አይደንቅም? ጉድለት አለው። ጉድለቱን ግን ተቋቁሞ መኖር የሚችል አውሬ ነው። መስማት እየቻልን ማንሰማ ሰዎች፣ መራመድ እየቻልን ቤተክርስቲያን ማንመጣ ሰዎች፣ አይምሮ ተሰጥቶን የእግዚአብሔርን ቃል ማጣጣም ያቃተን ሰዎች። ቅዱስ ጳውሎስ ስደክም ያን ጊዜ ኃይለኛ ነኝ ይላል። ቅዱስ ጳውሎስ ከባድ ራስ ምታት እንደነበረበት መጽሐፍ ቅዱስ ይነግረናል። ሁለተኛ ቆሮንቶስ መልእክቱ ላይ ምዕራፍ 12 ቁጥር 8 እስከ 10 በሚገባ ይገልጸዋል። ስለዚህ ነገር ይላል ቅዱስ ጳውሎስ 3 ጊዜ ጌታን ለመንኩት በሽታው ከሱ እንዲርቅለት። ቅዱስ ጳውሎስን የሚያክል ታላቅ አባት ይህ በሽታ ከአካሉ ላይ እንዲርቅለት ከባድ ራስ ምታት ስለነበረበት 3 ጊዜ ጌታን ለመንኩት። ጌታም እንዲህ ብሎ መለሰልኝ፣ ጸጋዬ ይበቃል፣ ባንተ ድካም የኔ ኃይለኝነት ይፈጸማል አለኝ ካለ በኋላ ቁጥር 10 ላይ ምን ይላል? ስደክም ያን ጊዜ ኃይለኛ ሆናለሁ ይላል። ስደክም ያን ጊዜ ምን ሆናለሁ? ኃይለኛ ሆናለሁ። ስለዚህ እባብ
ጉድለቱን ተቋቁሞ መኖር የሚችል አውሬ ጆሮ ሳይኖረው የሚሰማ እግር ሳይኖረው የሚበር የሚሮጥ ክንፍ ሳይኖረው ዛፍ ላይ የሚወጣ አውሬ ነው። ጎደለብን ብለን ጸሎት የምናቆም፣ ተቸገርን ብለን ከእግዚአብሔር ቤት የምንርቅ፣ ሰው የለኝም ብለን እግዚአብሔርን አይናችንን ከሱ ላይ ያነሳል። ሁልጊዜ የጎደለንን ነገር ብቻ በማሰብ በሮሮ የምንኖር ከእባብ ምን እንማራለን? እባብ ጉድለቱን ተቋቁሞ መኖር የሚችል አውሬ ነው። ክርስቲያንም በጉድለቱ ላይ ብቻ በማሰብ ሕይወቱን ማሳለፍ የለበትም። ትልቁን ጸጋ ሰጥቶናል፣ ወንጌልን። ትልቁን ሕይወት ሰጥቶናል፣ ራሱን። አንድ የራሻ ተረት አለ። ምንድነው? አንድ አይነ ስውር መሪ ያለው ለሰከንድ አይኑ ብልጭ አለ፣ ወዲያው ጠፋ። ደግሞ አይኑ መልሶ ለአንድ ሰከንድ ነው። በዛች አንድ ሰከንድ ውስጥ አህያ አየ። በዛች አንድ ሰከንድ ውስጥ ሌላ ነገር አላየም። ከዛ አይኑ ደግሞ መልሶ ጨለመ። ትንሽ እንደተጓዙ መሪው ስለ ትልቅ ፎቅ ይነግረዋል። አቤት ይሄ ፎቅ ምን ያክላል! በጣም ይደንቃል፣ እንዲህ አይነት ፎቅ መስራታቸው ይላል። አይነ ስውሩ ምን ይላል? አህያ ያክላል ይለዋል። ትንሽ ይሄዳሉ። ደግሞ አሁን ትልቅ መርከብ ያህል መሪው፣ አቤት ይሄ መርከብ ግዝፈቱ፣ የተሸከመው ዕቃ እያለ እያዳነቀ ይነግረዋል። አይነ ስውሩ ምን ይላል? አሁንም አህያ ያክላል። የሚያየው ነገር ሁሉ ካየው አህያ ጋር ነው አይምሮ መሄደው። ያየው እሱን ነው። ስለ ትልቅ ነገር እየተነገረው ስለ ትንሽ ነገር ያስባል። እኛ ኦርቶዶክሳውያን እንዲህ መሆን የለብንም። ትልቁ ጥያቄያችን መስቀል ላይ ተመለሰ። ትልቁ ጉድለታችን መስቀል ላይ ተሟላ። ትልቁ ሞታችን መስቀል ላይ ሕይወትን አየን። የአዳም ዘር በሙሉ ጥያቄው በሲኦል ከተማ በዲያብሎስ ግርማ ይማቅቅ የነበረው የአዳም ዘር ጥያቄ በመጠቅላላ መስቀል ላይ ክርስቶስ ተሸክሞ መለሰልን። እግዚአብሔር በወንጌል አማካኝነት በቤተ ክርስቲያን አማካኝነት ስለሚነግረን ስለዚህ ትልቅ ነገር አጀንዳ እያለን እኛ ትንንሽ ነገር አይምሯችንን ያጣብበዋል። የጎደለንን ነገር ብቻ እናስባለን። በክርስቶስ የተሞላልንን እንረሳለን። እንደ እባብ ልባሞች ሁኑ። ጉድለቱን ተቋቁሞ መኖር የሚችል አውሬ ነው። እኛ ደግሞ ጉድለታችንን ብቻ እያሰብን የምንተክስ ሰዎች ነን። እንደ እባብ ግን ልባሞች መሆን ያስፈልገናል። አራተኛ እባብ መከራን፣ ፈተናን መቋቋም የሚችል አውሬ ነው፣ ወይም ራሱን የሚያቆይ ነው። በብልጠት ራስን ማቆየት ማለት አንድ እባብ ጠላት ቢመጣበት በቅድሚያ እንዳይጎዳበት የሚፈልገው የሰውነት አካል ጭንቅላቱ ነው። ጭንቅላቱ አንድ ቋጥኝ ውስጥ ይከታል። ሌላው አካሉ ቢቆራረጥ እንኳ የመኖር አቅሙ መልሶ የማንሰራራቱ ሕይወት መቀጠል እንዳለበት እባብ ያውቃል። በተፈጥሮ እንዳይጎዳ የሚፈልገው ግን ጭንቅላቱ ነው። ጭንቅላቱን በመደበቁ ራሱን ያቆያል። ከአንገታችን በላይ 3 አስፈላጊ ነገሮች አሉ። ጆሮ አለ፣ ዓይን አለ፣ አንደበት አለ። ተመልከቱ። ከዚህ ውስጥ በእርግጥ ትልቁ ነገር ጆሮ ነው። ምክንያቱም ሰው ማየት ካለመቻሉ የተነሳ ከሚደርስበት ጉዳት ይልቅ
የሰው ልጅ መናገር ካለመቻሉ የተነሳ ከሚደርስበት ጉዳት ይልቅ መስማት ካለመቻላችን የሚደርስብን ጉዳት ከፍ ያለ ነው። ስለዚህ ክብር ምስጋና ይግባው። መድኃኒታችን ምን አለ ሲያስተምር? መስማትን ጆሮ ያለው ይስማ አለ እንጂ ዓይን ያለው ይይ አይደለም። አንደበት ወይም ምላስ ያለው ይናገር አይደለም። መስማትን ጆሮ ያለው ይስማ። የተንጠለጠለውን ጆሮ አይደለም። በቅዳሴ እግዚእ ላይ ካህኑ ምን ይለናል? አቤቱ የእውቀት ዓይኖችን አንተ ዘወትር ስጠን፣ ጆሮቻችን ያንተን ቃል ብቻ ይሰሙ ዘንድ። የእውቀት ዓይን ማለት ይሄ ነው። የእውቀት ሁሉ ጥግ ማለት ይሄ ነው። የእውቀት ሁሉ ልዕልና ማለት ይሄ ነው። የእውቀት ሁሉ ጸጋ ማለት ይሄ ነው። የእውቀት ዓይኖችን ዘወትር አንተ ስጠን፣ ጆሮቻችን ያንተን ቃል ብቻ ይሰሙ ዘንድ፣ ዓይኖቻችንም አንተን ያዩ ዘንድ። ዳዊት በመዝሙር 144 ቁጥር 17 ላይ የሁሉ ዓይን አንተን ተስፋ ያደርጋል፣ አንተ ምግባቸውን በየጊዜው ትሰጣቸዋለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ ይላል። ክብር ምስጋና ይግባው። የሁላችን ተስፋ፣ የሁላችን ሕይወት፣ የሁላችን አዳኝ፣ የሁላችን አስነሽ እግዚአብሔር ነው። ስለዚህ ሁላችንም ልባችንን ወይም ጆሮአችንን ወይም ውሳጣዊ ማንነታችንን እግዚአብሔርን በተስፋ የምንጠባበቅበት ይህ ጊዜ ነው። የሁሉ ዓይን እሱን ነው ተስፋ የሚያደርገው። የሰው ነገርማስ አከተመ። የሰው ማንነትማስ እየወረደ መጣ። የሰው ሕይወትማስ ረከሰ። የሰው ማንነትማስ ጠፋ። የሰው ዕውቀትማስ ኮሰመነ። ስለዚህ ምን እናድርግ? የሁሉ ዓይን ተስፋ የሚያደርገውን እግዚአብሔርን መጠበቅ። ስለዚህ ምን እንደምንሰማ፣ ምን እንደምናይ፣ ምን እንደምንናገር መጠበቅ አለብን። ያ ከሆነ ዕድሜ ይቀጥላል፣ ዕድሜ ይቀጥላል። ያዕቆብ አሁን ከሌላው ከሰውነት ክፍላችን ውስጥ አንድ በጣም አደገኛ ክፍል አለ፣ ምላሳችን። አሁን ጠዋት ስንነሳ መስታወት እናያለን፣ ፀጉራችንን እናስተካክላለን፣ ፊታችንን እንታጠባለን፣ ነውር ያለብንን ቦታ ሁሉ እናጸዳለን፣ ፊታችንን እናየዋለን፣ ጥርሳችንን ሳቅ ብለን ይህንንም ሁሉ እንከታተላለን። ምላሳችን ግን አውጥተን አይተነው እናውቃለን? ከኔ ጋር ናችሁ? ከኔ ጋር ናችሁ? ምላሳችንን አውጥተን አይተነው እናውቃለን? ይሄ ምላስ እንዴት ነው የሚውለው ዛሬ ብለን እናውቃለን? ምላስ ከባድ ነው። ምላስ እጅግ በጣም አደገኛ የሰውነት ክፍል ነው። የሰው ማንነቱ የሚታወቀው በዚህ ነው። ትልቁ ጫካ የሚቃጠለው በትንሽ እሳት ነው ይለናል ያዕቆብ 3 ላይ። ምላሳችንን ብናወጣው የእያንዳንዳችን ምላስ ከ3 ኢንች አይረዝምም። 6 ሜትር ቁመት ያለውን ሰው ግን ይጥላል። ከምላስ የሚወጣ አደገኛ ቃል 7 ሜትር ጎትቶ አያቆመው። ቻይናዎች ምን ይላሉ? በተሳለ ቁጥር ስለቱ እየበረታ የሚመጣው አንደበት ወይም ምላስ ነው ይላሉ። በተሳለ ቁጥር ለምሳሌ አንድ ቢላዋ እንሳለው፣ ሁልጊዜ እንሳለው፣ አንድ ቢላዋ ነውና ያለ ዘወትር ብንስለው ቢላዋው ምን ይሆናል? ይቀጥናል። ስለቱ እየበረታ ይመጣና ግን በሳሳ ቁጥር ይቀጥናል ብሎ ይቆረጣል። በተሳለ ቁጥር ግን ስለቱ እየበረታ የሚመጣው አንደበት ነው።
ለመጥፎ አገልግሎት ካዋለው እንደ አንደበት አደገኛ ነገር የለም። አንደበት እሳት ነው ያለው ቅዱስ ያዕቆብ ለዚህ ነው። ስለዚህ እንደ እባብ ልባም መሆን ማለት አንደበታችንን መቆጣጠር። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ አንጋረ ፈላስፋው በሚለው መጽሐፋቸው ላይ አንድ የሚያስማማ ነገር ይናገራሉ። ውሸት እንዳልናገር የዚህ ዓለም ሰዎች ይጠሉኛል፣ ውሸት እንዳልናገር ፍርድ ያስፈራኛል፣ እውነት እንዳልናገር ደግሞ የዚህ ዓለም ሰዎች ይጠሉኛል፣ ከሁሉ ይልቅ ዝም ማለት ይሻለኛል። በዝምታ ውስጥ ጸጸት የለም፣ በዝምታ ውስጥ ሁከት የለም፣ በዝምታ ውስጥ ለምን ይሄን አረኩ የሚል የህሊና ወቀሳ የለም። ስለዚህ ሁለት ጆሮ አንድ ምላስ የተሰጠን ብዙ ነገር እንድንሰማ ጥቂት እንድንናገር ነው። እድሜያችንን ከሚያረዝሙ መልካም ጸጋዎች አንዱ አንደበት ነው። በመዝሙር 33 ላይ በሚገባ ተገልጿል። ህይወትን የሚፈቅድ ሰው ማን ነው ካለ በኋላ መዝሙረኛው መልካም ቀኖችን ለማየት የሚወድ ሰው ማን ነው? አንደበትን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካምን አድርግ፣ ሰላምን ምሻ፣ ተከተላትም ይላል። አያችሁ፣ አንደበት የዘመን እንኳን መለኪያ ነው። መልካም ዘመንን ለማየት የሚወድ ሰው አንደበቱን ይቆጥብ። እኛ ያወራንበት ሰው እንቅልፍ አጥቷል፣ እኛ ግን ተኝተናል አውርተን። እኛ ያወራንበት ሰው ራቁቱን ሜዳ ላይ ቆሟል፣ እኛ ግን ለብሰናል። እኛ ያወራንበት ሰው ተጨንቋል፣ እኛ ግን እየሳቅን ነው። እኛ ያወራንበት ቤተሰብ ተበትኗል፣ እኛ ግን ተሰብስበናል ወዘተ። ስለዚህ እባብ ልባም ካሰኙት ነገሮች አንዱ ራሱን ማቆየቱ ነው። ቋጥኝ ውስጥ ጭንቅላቱን ይከታል። እንደ እባብ ልባሞች ሁኑ። አምስተኛው እባብ ትዕግስተኛ ነው። ትዕግስተኛ አውሬ ነው። የሚበላውን ነገር ለማግኘት ወደ ወንዝ ሲሄድ ራሱን ውሃ ውስጥ ይከታል። የሚበላው ነገር እንደሚመጣ ያውቃል። እቺን አጠንክራችሁ ያዟት። የሚበላው ነገር እንደሚመጣ ያውቃል። መቼ እንደሚመጣ ግን አያውቅም፣ ግን ይጠብቃል። ሶስቱን ገጣጠማችሁት። የሚበላው ነገር እንደሚመጣ ያውቃል፣ መቼ እንደሚመጣ አያውቅም፣ ግን ይጠብቃል። ትዕግስተኛ ነው። ይሄ በተፈጥሮ ያገኘው ዕውቀት ነው። መጠበቅ፣ እየጸለይን መጠበቅ፣ እያመሰገንን መጠበቅ፣ እየዘመርን መጠበቅ፣ በክርስቲያናዊ ጸባይ እግዚአብሔርን መጠበቅ፣ ቅዱስ ሥጋውና ክቡር ደሙን እየተቀበልን መጠበቅ፣ የእግዚአብሔር ሰው ሆኖ መጠበቅ፣ ንስሐ እየገቡ መጠበቅ። ውስጣችን የምንጠይቀው እልፍ ጥያቄ ሊኖር ይችላል። በጣም አስፈላጊ የሆኑ እንኳን ጥያቄዎች ሊኖሩብን ይችላሉ። እግዚአብሔር መቼ እንደሚሰጠን መጠበቅ እናውቃለን። እንደሚያደርግልን መቼ እንደሚያደርግልን ግን ላናውቅ እንችላለን። ግን ታግሰን እንጠብቀዋለን። ከእባብ እንማራለን። ትዕግስተኛ ነው። የኛ ትዕግስት ደግሞ በጣም የተለየ ነው። እስቲ ከቅዱስ ማርቆስ ወንጌል ምዕራፍ 8 ቁጥር 1 እስከ 10 የተመዘገበላቸው ህዝቦች ከኛ ጋር እናወዳድረው። ምን ይለናል ቃሉ? ህዝቡ እስካሁን ከኔ ጋር 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ ይላል። አንዳንዶች ይላል ሲቀጥል ወንጌሉ ቃል በቃል ነው የምነግራችሁ።
ከሩቅ መጥተዋልና የሚበሉት ስለሌላቸው በመንገድ ላይ ዝለው ይወድቃሉ። ይሄ ነው ቃሉ የሚለው። ልድገመው። ሕዝቡ እስካሁን 3 ቀን ከኔ ጋር ውለዋል። ስንት ቀን? 3 ቀን። 3 ቀን ወደ ሰዓት እንቀይረው። ስንት ሰዓት? ኧረ ጉድ! ሂሳብ ንገሩኝ እስቲ። ስንት ሰዓት? 72 ሰዓት። ተመልከቱ። ከቤታቸው እንደወጡ ቤታቸው ትዝ ያላላቸው ሰዎች አሉ። ሕፃናት ይዘው የወጡ ሰዎች አሉ። የተማሩ ሰዎች አሉ። ያልተማሩ ሰዎች አሉ። ሽማግሌዎች አሉ። ወጣቶችም አሉ። በሽተኞችም አሉ። ጤነኞችም አሉ። የሆነ ሆኖ ግን 3 ቀን ጸጥ ብለው ሐዘን የሚያስረሳውን መለኮታዊ ድምፁን እየሰሙ ስቃይና ችግርን ማስወገድ የሚችለው ሩሩ እጆቹን እየተዳበሱ 3 ቀን ከኔ ጋር ውለዋል። 72 ሰዓት 45 ደቂቃ መተን ለመማር የምንጨነቅ የለንም? 45 ደቂቃ መተን ለመማር የምንጨነቅ የለንም? ከመጣን በኋላ 10 ደቂቃ እንኳን ሳንጸልይ የምንወጣ የለንም? የእግዚአብሔርን ቃል ሳንማር የምንመለስ የለንም? ከዚህ ቃል በላይ አስፈልጠን የምናየው በዚህ ሰዓት የለም። ኳስ ሊሆን ይችላል። ወጣቱ አሁን በቁማር ተለክፏል። ቁማር ሊሆን ይችላል ወዘተ። 3 ቀን ከክርስቶስ ጋር የዋሉ ሕዝቦች፣ እኛ ግን 3 ቀን ከክርስቶስ ጋር ሳይሆን 45 ደቂቃ እንኳን መተን ለመማር እንጨነቃለን፣ ግራ እንጋባለን፣ እንደ ስንፍና እንቆጥረዋለን። ከነዚህ ምን እንማራለን? ትዕግስት ስለሌለን እኮ ነው፣ ሌላ አይደለም። አንታገስም። በጸሎታችን ትዕግስት የለንም። በመማራችን ትዕግስት የለንም። በማስቀደሳችን ረዥም መስሎ ይታየናል። ያለ ጭንቀት ኳስ ስንከታተል ግን ምንም አይመስለንም። የእግዚአብሔር የሆነው ነገር ሁሉ ረዥም መስሎ ይታየናል። ምክንያቱ ምንድን ነው? ትዕግስት የለንም። እባብ የሚበላውን ለማግኘት ይሄዳል። የሚበላው እንደሚመጣለት ያውቃል። ነገር ግን መቼ እንደሚመጣ አያውቅም። ይጠብቃል። መቼ ይጠብቃል ብንል 1000 ጊዜ ሊጠብቅ ይችላል ሕይወቱ እስካለ። እንደ እባብ ልባሞች ሁኑ። ልባም ከሚያሰኙ ነገሮች አንዱ በብዙ ነገር እንታገስ። በብዙ ነገር እንታገስ። ማጣታችንን እንታገስ። ለትምህርት ቤት የሚከፈል ገንዘብ ባይኖርም እንታገስ። በምንበደለው በደል እንታገስ። እኛ ታገስን ማለት እግዚአብሔር ስለዛ ነገር ይናገራል፣ ይሰራል ማለት ነው። ይሄን አሰራሩ በእግዚአብሔር ዘንድ። እኛ ዝም ስንል እግዚአብሔር መስራት ይጀምራል። እኛ ስንለፈልፍ እግዚአብሔር ዝም ይላል። አሰራሩ ይሄ ነው። እባብ ትዕግስተኛ ነው። 7ኛ እባብ አያባክንም። አያባክንም። አባካኝ አውሬ አይደለም። ይሄ ደግሞ በጣም ይደንቃል። እንደ አሁን እነዚህ አማዞን አካባቢ ያሉ ጥቅጥቅ ባለ እንደው የሰው ልጅ የማይደርስባቸው ጫካዎች ያሉ የሚኖሩ እባቦች ከ9 ሜትር በላይ ሊረዝሙ ይችላሉ። ምን አለፋችሁ በአንድ ጊዜ 1 በሬ ሊውጡ ይችላሉ። በጣም የሚለጠጥ ሰውነት ስላላቸው መንጋጋቸው ፍሌክሲብል ስለሆነ በጣም የሚንቀሳቀስ የሚወዛወዝ ስለሆነ በረዥም በቀጣይ እናየዋለን። ይሄን የበሉትን አሁን ለምሳሌ 1 በሬ ዋጠ ብንል ውስጡ ባለው መርዛማ ምራቅ አማካኝነት ቆዳውን ይበላል ማለት ነው። ኮቴውን ይበላል ማለት ነው። ቀንዱን ያደቃል ማለት ነው። ውሃ ያደርገዋል።
የበላውን ግን አያባክንም። ስጋውን በልቶ አጥንቱን አይተውም። አባካኝ አውሬ አይደለም። ከእባብ እንማራለን። እኛ ከሚባክንብን ነገር አንዱ ጊዜ ነው። ጊዜ እግዚአብሔር ስሜታዊ አምላክ አይደለም። ምን ማለት ነው? አንድ ሐሳብ ሲመጣለት የሚሰራ ሌላ ሐሳብ ሲመጣለት ያን ሐሳብ ትቶ ሌላ ነገር የሚያደርግ አምላክ አይደለም። ወይም ካላንቀሳቀሱት የማይንቀሳቀስ የፋብሪካ ማሽን አይደለም። ክብር ምስጋና ይግባውና እግዚአብሔር በእቅድ የሚሰራ ነው። በዓላማ የሚሰራ ነው። ሁለንተናው ለሰው ልጆች ጥቅም እንዲውል የሚያደርግ መለኮት። እኛ ግን በጊዜያችን እንቀልዳለን፣ በጊዜያችንን እናማራለን፣ በጊዜያችን አንጠቀምም፣ በጊዜያችን አንማርም፣ በጊዜያችን ንስሐ አንገባም፣ በጊዜያችን ወደ እግዚአብሔር አንቀርብም። በሰጠን ጊዜ ተጠቅመን መልካም ነገር አናደርግም። እግዚአብሔር ጊዜን ወይም ዘመንን ለሁሉ በእኩልነት ነው ያከፋፈለው። ጊዜ በዛብን ብለን ባንክ ቤት አናስቀምጠው። እንደገና ደግሞ አነሰን ብለን ከባንክ ቤት አናወጣው። የዛሬ ጊዜ ከባከነች መቼም አትመለስም። ለዘላለም ዛሬ አትመለስም። ጊዜ ይሄዳል ማለት ነው። በጊዜ ግን እግዚአብሔርን መውደድ፣ ወደ እግዚአብሔር መጠጋት፣ እግዚአብሔርን ማምለክ፣ ንስሐ መግባት ትልቅ ጥበበኝነት ነው። እባብ አባካኝ እንዳልሆነ ሁሉ ክርስቲያንም ጊዜውን ማባከን የለበትም። በዚህ ሰዓት ጆተን የሚጫወቱ ስንት ወጣቶች አሉ? እናንተ ብቻ ናችሁ ወጣቶቹ? በዚህ ሰዓት ኳስ ተሰልፈው የሚያዩ ቡና ቤት የሚያጣብቡ ስንት ወጣቶች አሉ? በዚህ ሰዓት ቤቲንግ ቁማር የሚጫወቱ ስንት ወጣቶች አሉ? በዚህ ሰዓት የሚዝናኑ፣ የሚደንሱ፣ የሚጨፍሩ፣ የሚዘፍኑ ስንት ወጣቶች አሉ? መከረኛ ይሁን ይመጣል። በቃ የዛኔ ብቻ እግዚአብሔርን ለመፈለግ ከሰዓት በኋላ ሌላ ጋር ለመዋል ወዘተ። እግዚአብሔር አይቀለድበትም። የሞተልን አምላክ ነው። የቆሰለልን አምላክ ነው። 17 ክንድ መስቀል ተሸክሞ ያነሳን አምላክ ነው። ራቁቱን ሳያፍርብን እንደ ብራና ተወጥሮ በሹል ሚስማር ተቸንክሮ መስቀል ላይ የዋለልን እኛ ዛሬ ጸጋ ልብስ እንድንለብስ ነው። የሞት እንቆቅልሽን የፈታልን፣ በአናቱ ገብቶ በላንቃው ላይ የወጣ የሾህ አክሊል የደፋልን ዛሬ እኛ የክብር ዘውድ እንድንቀዳጅ ነው። ሕይወት ምን እንደሆነ እንዲገባን ነው። ሕይወቱን በሞት የለወጠልን ሕይወት ምን እንደሆነ እንዲገባን። እኛ ግን ሕይወት ምንም አይደለም። አንድ ራሽያ ውስጥ የራሽያ ተረት አበዛው መሰለኝ እና አንድ ሰው በስቅላት ይቀጣል እና በዛ ሀገር ሕግ መሰረት አንድ ሰው በስቅላት ሲቀጣ የመጨረሻ የምትናገረው ነገር አለ ወይ ተብሎ ይመዘገብለታል። አንዱ ምን አለ ይላል፣ ለመጨረሻ ጊዜ መናገር የምትፈልገው ነገር አለ አሉት። አዎ አለ። ምንድነው አሉት። በቃ ሲጋራ ላቆም ነው አለ። መሞቱን አልፈራም፣ ሲጋራ ማቆሙን ግን ፈራ። ሱስ እንደዚህ ነው። ከሞት በኋላ ስለሚገጥመው ሕይወት አልፈራም፣ አልደነገጠም። ሱሱን ግን ቅዱስ ዮሐንስ አፈወርቅ በግልጽ ቋንቋ ይነግረናል። ከሰይጣን ይልቅ ልምድህን ወይም ልማድህን ፍራው። ሰይጣን አያስፈራም፣ የሚያስፈራው ልምድ ነው። ስለዚህ ሞትን የሚያክል ነገር ፊት ለፊቱ ላይ ያለ
ሱሱን ማቆም አስፈራው ከሞቱ ይልቅ። እንዲህ የምንፈራ ሰዎች እኮ አለን። ልምዳችንን ለመተው እንፈራለን። የተበለጥን ይመስለናል። ጥሩ ጸባይ ቢኖረን ወንድም ወደ ሴት ትዳር የምናጣ እንኳን ይመስለን አለን። የእግዚአብሔር ፍጹም ሰው ብንሆን በዓለም ላይ የሚጎልብን ሰዎች ስላለን መንፈሳዊነትን እንፈራለን። ስለዚህ ምንድነው የምናደርገው? ተጠንቅቀን ነው የምንኖረው። ከሚዘፍነው ጋር እንዘፍናለን፣ ከሚዘምረው ጋር እንዘምራለን፣ ከሚመጣው ጋር እንመጣለን፣ ጭፈራ ቤት ከሚሄደው ጋር እንሄዳለን። ህይወታችን በእንዲህ አይነት ነው ጊዜው የሚያልፈው። በእንዲህ አይነት አትሳቱ፣ እግዚአብሔር አይዘበትበትም ይላል። ስለዚህ እባብ አባካኝ አውሬ አይደለም። ግዙፍ ነገር ቢበላም ሁሉንም ያደቃል። የሚያባክን አውሬ አይደለም። ሰባተኛ ባላቸው ነገር የሚረኩ ናቸው። የእባብ ተፈጥሮ ባለው ነገር የሚደሰት የሚረካ ነው። ምን ማለት ነው? አንድ ከበላ ዓመት ሊቆይ ይችላል። ሌላ ምግብ ፍለጋ ያወጣል። ይሄ በእባብ ባህሪ ውስጥ ይታያል። ለዓመት የሚሆነውን ይበላል። ከዛ በፊት ግን አይወጣም። ይሄ ማለታችን አንድ የበላው ያረካዋል ማለት ነው። በኑሯችን ደስተኞች ነን? አሁን በእውቀታችንስ ደስተኞች ነን? ባለን እውቀት ባለን ሰውነትስ ደስተኞች ነን? ሌላው ይቅር ሰው በመሆናችን ደስተኞች ነን? በመዝሙር 139 ቁጥር 14 ዳዊት እንዲህ ይዘምራል። ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። በመልክ እኮ ኤልያብ ይበልጠዋል፣ ታላቅ ወንድሙ ይበልጠዋል። በመልክ በደም ግባት ታላቅ ወንድሙ ይበልጠዋል። እሱ ግን ዳዊት ምን አለ? ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። አሁን ምንድን ነው የሚሉት? በተለይ እህቶችን ወይ ሴቶችን ይመለከታል። እንደው ሰው ያወጣላችሁን ነው የምነግራችሁ፣ ማካፈላችሁ። ቢቢሲ የሚባሉ ሴቶች አሉ። ቢቢሲ ምን ማለት ነው? ቢዩቲ ባይ ኮስሞ። ያለ ኮስሞቲክስ ቆንጆ መስሎ መኖር የማይመስላቸው ቆንጆ እንዳይደሉ የሚያምኑ ቢቢኤን የሚባሉ አሉ። ቢዩቲ ባይ ኔቸር፣ በተፈጥሯቸው ቆንጆ ነን የሚሉ በውበታቸው እግዚአብሔርን የሚያከብሩ ምንም የጎደለኝ ነገር የለም ብሎ የሚደመድሙ በትንሽ ነገር ተውበው ደምቀው የሚታዩ ሊሆኑ ይችላሉ። ቢቢኤን የሚባሉት በጣም አስፈሪው ግን ቢቢኤፍ የሚባሉ አሉ ይላሉ። ቢዩቲ ባይ ፎርስ፣ በግድ ቆንጆ ለመሆን የሚጥሩ በግድ ለጸሎት ጊዜ የሌላቸው፣ ለንስሐ ጊዜ የሌላቸው፣ ለቤተ ክርስቲያን ጊዜ የሌላቸው፣ ራሳቸውን ግን አስጨንቀው የሚኖሩ ከአንድ ሰዓት በላይ ባለባበስ ከቤት የማይወጡ 5 ደቂቃ ለመጸለይ ግን የሚቸገሩ የእግዚአብሔር ነገር ሲሆን በጣም ግራ የሚገባቸው ትልቅ ሲሆን የእግዚአብሔር ሆናለሁ የሚሉ ወዘተ። አሁን ይሄ ሁሉ ምንድን ነው? ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ባለን የማንደሰት ባለን የማንረካ ሁልጊዜ ኑሯችን የእጅ ስራ ፎቶ ብቻ። የእጅ ስራ ፎቶ እናውቃለን። የእጅ ስራ ፎቶ ማለት አሁን ለምሳሌ ምሳሌ ነው። ያው እጅ ስራ ፎቶ እናውቃለን። አሁን እንደው ለየት ባለ መልኩ ቢመጣም አንድ ሰው የእጅ ስራ ፎቶ አሰራልኝ ብሎ የሚሄድ ሰው መጀመሪያ ጠባሳ ካለበት ጠባሳው እንዲጠፋ ይደረጋል። ጠባሳው ይጠፋል። ሽበት ካለበትም ጠቆር አድርግልኝ ይባላል። አይናቸው ትንንሽ ከሆነም ጎላ አድርገህ ስራልኝ ይላሉ። የእጅ ስራ ፎቶ ነው። ከወረቀቱ ባሻገር ግን ያለው የሰውየው ማንነት ወይም የሴትዮዋ ማንነት ይቀየራል። ጠባሳው እኮ እንዳለ ነው። አይኑም እንዳለ ነው። ያቺ የጠበበችው አይን
ወይም በእጅ ስራ የተለጠጠው አይን ወረቀቱ ላይ ነው፣ የጠበበው ግን እኛ ጋር ነው። ቻይናዎች ምንድነው የሚባለው? በጣም እየሳቃችሁ መኪና አትንዱ ነው የሚባለው። ያው እንደኛ ደግሞ ምን እያላችሁ መኪና አትንዱ ይባላል? ሞባይል እያወራችሁ መኪና አትንዱ ነው። እነሱ ደግሞ እየሳቃችሁ አትንዱ ይባላሉ ይላሉ። ለምንድን ነው? በጣም ከሳቁ ያችሁ አይን ምን ትሆናለች? ትጠፋለች ወይም ጭልም ትላለች። ስለዚህ እየነዱ መሳቅ አይፈቀድላቸውም። እንዲህ እንደማለት ነው። ተመልከቱ። አሁን ከእጅ ስራው ፎቶ ጀርባ ማንነታችን ካልተቀየረ የእጅ ስራው ምን ይሰራል? ጠባሳው ካልጠፋ ፎቶ ላይ ቢጠፋ ደግሞ ምንድን ነው? ኑሮ እንዲህ መሆን የለበትም። ባጭሩ ባለን እንርካ፣ ባለን እንደሰት፣ ባለን እግዚአብሔርን እናክብር፣ ባለን ደስ ይበለን። ፊልጵስዩስ 4:4 ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ። ባለን ደስተኞች ከሆንን ልባሞች ነን። እባብ ባለው የሚረካ ነው። አንዴ ከበላ እስከ ዓመት ሊቆይ ይችላል ማለት ነው። በበላው የሚረካ አውሬ ነው። ይሄ ምን ይባላል? ልባምነት። ዳግም ምጽአትን ነገ የምናከብረውን ዳግም ምጽአትን ለመሻገር በቀኝ ለመቆም የኛ ልባምነት ያስፈልጋል። በዛሬው ጊዜ እንጠቀምበት። በዛሬው ጊዜ እንወስንበት። በዛሬው ጊዜ ንስሐ እንግባበት። በዛሬው ጊዜ እንጸልይበት። በዛሬው ጊዜ ከእግዚአብሔር ጋር እንታረቅበት። በዛሬው ጊዜ እግዚአብሔርን ወደነው እንሙት። ነገ አታስተማምንም። ለምን? ነገ ለሚነጋላቸው፣ ነገ ለደረሱ፣ ነገን ደግሞ ቀኑን አይተው ደስ ለሚላቸው ሰዎች ነው። የኛ ቀን ዛሬ ነው። ለዚህ ነው አባቶቻችን ዛሬ በአግባቡ ካልተያዘች ነገ አታስተማምንም። ስለዚህ ዳግም ምጽአትን ለመሻገር ዛሬ መወሰናችን ግድ ይላል ማለት ነው። ያ ምን ያሰኛል? ልባምነት፣ ዕውቀት፣ ጥበብ፣ ሕይወት። ቅዳሴው የሚያለን ይህንን ነው። አቤቱ ጥበብንና ኃይልን ልብንና ልቦናን ዕውቀትን ስጠን፣ እንግዲህ ከሚፈታተንን ከሰይጣን ስራ እንርቅ እንሸሽም ዘንድ አቤቱ ፈቃድንና የምትወደውን እናደርግ ዘንድ ይላል ቅዳሴያችን። ይሄን ሁሉ ምክር ይመክረናል። እኛ ልብ እንድናገኝ እንደ እባብ ልባሞች ሁኑ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። የመድኃኔዓለም ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ሚካኤል ጠባቂነት፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት በምንወዳት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱ ቤተሰቦቻችን በዚህ ጉባኤ ላይ ባለነው ለዘላለሙ ጸንቶ ይኑር። ወስብሐት ለእግዚአብሔር።